ጋሼ አላማዋን ለማሳካት ምንም ነገር ታደርጋለች ሆይ ጉድ እስቲ አናግረው ያው ከዚህ ወዲያ የሚቀረው የሁለታችንን ዝምድና ማረጋገጥ ነው እንዴ ቢኒያም ያመጣ ቢኒያም ለምንድን ነው አባምልከው አድራሻዬ ሙሉ ስሜን አያውቁም ስለዚህ ሊመሰክሩብኝ አይችሉም ይሄ ማስተማመኛ ሊሆን አይችልም የፈለከውን አድርጋ ስለነዚህ ምስክር ተብዮች ከዚህ በኋላ እንዳንሰማ አድር ቤቲ ነግራሽ ሊሆን ይችላል ምንድነው ቤቲ የምትነግረኝ ወድቆ ነው ሊና ባሏ ካንቺ ጋር ሶላ ስለመጋፈፉ እንድትሰማ ማድረግ አለብን ማን ነገረሽ ቆንጆ ናት ጋሼ የመጣበት አላማ ሁሉ ነገር መጀመሪያ ወደ ነበረበት እንዲመለስ ፈልጋለሁ ውጪ ተብያለሁ ብለው ሄዱ አልነገሩም እንዴ አልሰማም የወንድሜን ነገር አደራ ቆዳችን ልክ ብር ይሰጠው በቁጥጥር ስር ማዋል ነበር ብር አይደለም የላከው ሲዲ ነው የምን ሲዲ ነው ጋሼ ገንዘቡን ልትበላው እንጂ ያለኩያው እንዴ ከሽማግሌ ጋር እንዴ ሽማግሌ ታናሽ እኮ ነው አንተ ሽማግሌ ስትል ደጉ አንተን እንዴት አድርገው በሙስና ሊይዙ እንደፈለጉ እኮ ሲዲው ላይ አለ ማስረጃለ ደግሞ ከዚህ በኋላ አልመለስም ብለዋል ሄሎ ይቅርታ ሄዳ ከመሸ ደወልኩኝ እንዴት ደወልክ እርግጥ አንደዋወል አንገናኝ ያልኩት ነው የነበርኩኝ እኔው እኮ ነው ፈረስኩት ይጨንቀኝ ነው ለታለሜት እንዴት ይስታቂያለሽ እንዴት ድንገት ጠፋችብኝ ምናልባት ነግራሽ ከሆነ ብዬ ነው አራኔ ምንም አላቀም ቆይ ምንድነው ምክንያቱ ያው በህክምናው ጉዳይ ላይ ትንሽ ተጨቃጭቀን ነበር ታውቂያለሽ ኩላሊት በማስቀየሩ ጉዳይ አልተስማማችም ምናልባት ዘመድ አካባቢ የትኛው ዘመድ አንድ እህት ነበረችን ከሷ ጋርም በውርስ ጉዳይ ተጣልተዋል የት ብዬ ለደውልላቸው ስልኳን ዘግተዋለች ከከፈቱት ላግባባቸው ሞክራለሁ አመሰግናለሁ የት ነህ ቤት ህሊና መፈታቷን ሰምቼ ነበር አዎ ተፈታለች እንኳን ደስ አለሽ ልበላት የለችም እና ደህና ደሪ ጓደኛሽ በሁለት ዲያስፖራ መሃል ሳንዱቹና አንዴ ወደዚህ የተገላበጠች አላስተኛኛለች እነማን ናቸው ደግሞ ዲያስፖራዎቹ አታውቂያቸውም እንዴ ቢኒና ሚኪ ናቸው ማለት ነው ምንድነው በሌሊት የሚያስቃችሁ ኒክ ግርም የሚለው እንደ ቤቲ ሲሪየስነት የሚያጋጥማት ሁሉ አጭበርባሪ የሚኪ ሲገርመኝ ወደ ቢኒ እኮ ገርልፍሬንዶች ያሉት ወንድ ነው ያው ማንደ የኔ ጓደኛ ነች ማናት ምን አስብሻል ነግቢ ማናት አልሽኮ መሳላልኩ አንቺ ስሜትሽ ብትደብቂም ሁኔታሽ ግን እየተናገረ ነው እያጋ
እያጋለጠሽ ነው አይደል እንደሌላ በጣም ትገርማላችሁ እንዴት ብትገምቱኝ ነው የፈለገ ቢሆን ጓደኛሞችን እኔ እኮ ቤቲ ነኝ አረ ባለፈው ስለ ቢኒ ያልሽኝ ረሳሹ ያኔ ሚኪ በጣም አናዶኝ ነበር በዛ ላይ ትንሽ ክፍተት ተፈጥሮ ነበር አሁን ግን ወደ ቀድሞ ቦታችን ተመልሰናል ባላው ልብሽ ቢኒን እየፈለገ ወደ ሚኪ አንቺ ልጅ ቆይ አንቺ ለምንድን ነው ራስሽን የምትዋሽው ለምንድን ነው የምዋሸው ሁሌ እኔ ፐርፌክት ነኝ እኔ ትክክል ነኝ ብለሽ ስለምታስቢ ራስሽን ተዋሽዋለሽ አይደል እንደሌና አይደል ዝም ብለሽ ህሊና አትበይ እሷ እንዳንቺ በማያገባት ጉዳይ ውስጥ አትገባ እማያገባሽ ከሆነ ሂጂና ቤቲ ጋር ተኝ ያኔ አንዴ ወደ ሚኪ አንዴ ወደ ቢኒ እየተገላበጠሽ ስታስቸግርሽ ያኔ እንደማያገባሽ እናያለን ትጅግቢ ሳትክፊ እንዴ አንቺ እሺ ግርሽ ገና እስካሁን ስናስተናግዳቸው የነበረው እኔ ኤልያስ ባይሉና ባልደረባዬ ሊነጌታቸው ነበር ዛሬ ስራ አትሄጂም እንዴ ካልገባ እሺ ነይ ቁርስ ቀርቧል አልበላም እንዴ ማታም ራሳት በይ ነው የተኛሽው ምንድነው ከኤልያስ ጋር የተፈጠረው አለመግባባት አልተፈታም የህሊናም ተጨምሯል ምን ተፈጠረ ደግሞ እንጂ እኔ የምሰራው ነገር ሁሉ ጥፋት ነው ኤልያስ አያናግረኝም ሌላ ደግሞ ለኔ ያላት አመለካከት ጥሩ አይደለም አካሄዳችሁ ጥሩ ነበር ሰውየው ቢያዝ ኖሮ ፖሊስ በሰውየው ላይ የሚያደርገውን የምርመራ ሂደት መከታተል እንችል ነበር አሁን ግን ሰውየው አልተያዘም ያው ምርመራውና ክትትሉ ስለሚቀጥል መቼ እንደሚሆን አይታወቅም ያለን ጊዜ አጭር ነው ባክሎግ የለንም ለምን ጊዜ እናባክናለን በፖሊስ እጅ ከብጅ የተያዘውን ሲዲ እሱን በመጠቀም እኮ ሰዎቹ በዚህ ጉዳይ ላይ መልስ እንዲሰጡ ማስገደድ እንችላለን ፖሊስ እዚህ አካል ላይ እስኪደርስበት ድረስ ይሄንን ማስረጃ ልትጠቀሙበት አትችሉ አዎ ገና በጅምር ላይ ያለን የፖሊስ ምርመራና ክትትል ስራው ሳይጠናቀቅ አየር ላይ መዋል ስራውን ማደናቀፍ ሊሆን ይችላል ባለፈው ስክሪፕቱን ስመለከት አላግባብ በቂም በቀል ከስራቸው የታገዱ ሰዎች አሉ በማስረጃ ለማግኘት እነሱን መጠቀም ለምን አልተሞከረም ሰውየው ፍቃደኛ ሊሆን አልቻለም ማስገደድ ደግሞ አንችልም ለምን ፈቃደኛ አልሆነም ፍርሃት ጥቆማ ይሰጣል ወይም ማስባል በሚል ነው ከስራ የተባረረው ስለዚህ ጉዳይ መረጃ እንሰጠን ብዙ አግባባ ነው ለምን ነው መለመን ሳይሆን መብቱን እንዲያውቅ ነው ማድረግ ያለባችሁ ፍርሃት የሚመነጨው መብትን ካለማወቅ ነው የቂም በቀል እርምጃ የተወሰደበት ሰራተኛ በአስተዳደሩ የተወሰደበት እርምጃ እንዲታገድለት ለፍርድ ቤት ወይም ደግሞ አግባብ ላለው አካል አቤቱታ ማቅረብ መብት አለው አቤቱታ የቀረበለት አካልም የቂም በቀል እርምጃው መኖሩን ካረጋገጠ ህገወጥ ድርጊቱ እንዲቆም ትዕዛዝ የመስጠት በዋጅ የተቀመጠ መብት አለው ስለዚህ ሰዎች ፍርሃታቸውን ትተው እንዲተባበሯችሁ ከፈለጋችሁ ማድረግ ያለባችሁ መለመን ሳይሆን ቅድሚያ መብታቸውን እንዲያውቁ ማድረግ ነው ምን አይነት ጨዋታ ነው እየተጫወትክ ያለው ስለ ኤልያስ ሁሉን ነገር አጣርቻለሁ ብለህ እርግጠኛ ሆነ ነበር የነገርከኝ
ችግሩ የህሊና መፈታት ነው። ህሊና ኤልያስን አላፈናፍን እንዳለችው ገምታለሁ። ግምትን አቁምና አሁን የሆነውን ነገር ብቻ ንገረኝ። ህሊና ማታ ከፖሊሶች ጋር ነበረች። አሁንም ክትትሉን ለመቀጠል ማስረጃ ለማግኘት እየሞከረች ነው። ዘውዱ ጋር ተመልሳለች? እሱን አላጣራም። ማጣራት ግን እችላለሁ። አሁን ማድረግ ያለብን መጥፋት ብቻ ነው። ኤልያስ ያውቃል። እስር ቤት ያሉት የመኪና ሌቦች ያውቃል። ስላዩኝ ብቻ መሸሽ ያለብኝ አይመስለኝም። ጉዳዩን በድብቅ ማንቀሳቀስ ይችላል። ፍቅር እስከ መቃብር መሰለ እንዴ በሲዲ ቅርጽ የሰጣቸው? ለማንኛውም እኛንም ችግር ውስጥ ከመክተት በፊት ለጥቂት ጊዜም ቢሆን ራስን ደብቅ። ምን ማድረግ እንዳለበት ተነጋግረን እነግርሃለን። እስከዛው ግን ኤልያስ ለአንድ ለሁለት ሳምንት ስራ እንዳይገባ ብታደርግ ጥሩ። አልገባኝም። ገብቶሃል? ምን ፈልግሽ? አቶ አስፋው አንድ ጊዜ አናግረኝ። እኔም በስራ ላይ ነኝ። ለራስህም ጥቅም ነው። ሄሎ ኤልያስ፣ ጤና ይስጥልኝ። ህይወት እባላለሁ። የህብስት እናት ነኝ። ጤና ይስጥልኝ። ስለ ህብስት ጉዳይ ላናገርህ ነበር። ይኸውልህ ህብስት ጥፋት አጥፍቻለሁ፣ ኤልያስን አሳዝኘዋለሁ ብላ በጣም ተጨንቃለች። ኧረ የምን ጥፋት? ህብስት ትንሽ ልጅ ናት፣ ገና ተማሪ ናት። መቼስ ጥፋት ከሷ የማይጠበቅ ነገር አይደለም። ባንዴ ከማስደንገጥ ቀስ ብላችሁ አባብላችሁ ብትመክሯት። ኧረ ምን የተፈጠረ ነገር የለም። አይ እሱማ ተፈጥሯል። ሁሉንም ነገር ነግራኛለች ኤልያስ። ይገርማል። አሁንማ ምግብ ራሱ አቁማለች። በጣም ነው የተጨነቀችው። ግድ የለም እኔ ደውዬ አናግራታለሁ። ጥሩ እንግዲህ ይኸውልህ ስታናግራት ቀስ ብለህ አግባብተህ። ህብስትዬ ትንሽ ስሜቷ ስስ ነው፣ ቶሎ ትከፋለች። እሺ እሺ፣ ምንም አያስቡ፣ እኔ አናግራታለሁ። አንተ ባለቤቴን አንቱ ብላ አጠራውም አይደል? አዎ አዎ። ታዲያ እኔን አንቱ ትለኛለህ እንዴ? በል ሁለተኛ እንዳይለመድ። እሺ 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 እሺ። አመሰግናለሁ ኤልያስ። እንዴ እቺ ልጅ አማታል እንዴ? አቶ አስፋው ለምን አንድ ጊዜ አታዳምጠኝም? ግድ የለም ብዙ ሰዓት አልወስድም። አይታይሽም እንዴ? ስራ እየሰራው አይደለም እንዴ ያለው? እንዴ ስራ ላይ ነኝ አልኩሽ አይደል? አለቃው ምን ያለው ቢሆን ምንድነው? አንተ አርፈ ስራና አሰራም እንዴ? ምንድነው እሱ? ምን አውቃለሁ እኔ። ይቅርታ ጋዜጠኛ ነኝ። አቶ አስፋውና እንዴ ማናገር ፈልጌ ነው። እና የግለሰብ ጋራጅ እንጂ ምን ስቱዲዮ ይመስላል? በውጭና ሲወጣ ታናግረዋለሽ። ስራ አታስፈችው እዚህ። ሁሉም ነገር በልችችቱ የወጣ ስለመሆኑ እየነገርሽ ነው። በጭራሽ በጣም ቀላል የሆነን ጉዳይ መቆጣጠር አቅቶች ከእጃችን ላይ ይወጣል። ከእጃችን አልወጣም እና ምን ቀረሽ? የመጨረሻው መንገድ መጠቀም። አሁንም እዚህ ነሽ? አቶ አስፋው ካላናገርከኝ የትም አልሄድም።
ምንድነው የምትፈልጊው? በመብትህ እንድትጠቀም። ለሷ ወግነህ እስከ ዛሬ ድረስ የት ወደቅሽ ብለህ ያልጠየቀኝን ዛሬ እሷ ብትጠፋ ቤቴ ድረስ መጣ። የጠፍታ ነው? ረንሺ ቦሰና ትጥፋ ልጅ አደረጋችኋት እንዴ? ደግሞም ሲበቃት ትመጣለች። ይኸውልሽ እትዬ ተከታታይ ሕክምና ያስፈልጋታል። በዚህ ላይ ደግሞ መንገድም መሄድ የለባትም። መድኃኒቷንም ትታ ነው ሄደችው። በዚህ ሁኔታ ጥቂት ቀን ከጨመረች ህይወቷ አደጋ ላይ ይወድቃል። እና ቦሰና ምን ትሁን ብለህ ነው የመጣኸው? የራሷ ጉዳይ። ተይ ቦሰና፣ እንደዚህ አይባልም። እህትሽ እኮ ናት። ምናልባት ጓደኛ ጋር ዘመድ ጋር ሄዳ ይሆናል። አዎ መምሬ፣ ሁሉም ጋር ፈለኳት። ቢጨንቀኝ እኮ ነው። ምናልባት ምን ቦሰና ጋር ሄዳ ይሆናል ብለህ ነው? ምናልባት እና አምሳለ ጋር። እትዬ አምሳለ የት ናቸው? እሱም መምሬን ጠይቃቸው። ወዳጆቿ፣ ዘመዶቿ፣ ጓደኞቿ እነሱ ጋር ትሂድ እንጂ ቦሰና ጋር ምን ቀረኝ ብላ ትመጣለች። አንተስ ብትሆን ምን ቀረኝ ብለህ ነው የመጣኸው? ምን ፈልገህ ነው? ያው ሆስፒታል መጥተሽ ስለጠየቅሻት። ለነገሩ ፈልጌ ባገኛትም ኖሮ መምጣቴ አይቀርም ነበር። እሷ ብትገኝ ቦሰና ጋር ምን ጉዳይ ሊኖርህ? ያው ለምስክርነት ነው። ምን? የምን ምስክርነት? ያው ቅድም ለነገርኳችሁ ሕክምና ኩላሊት ቅየራ ስለሚያስፈልጋት እህቴ መሆኗን ለማረጋገጥ ምስክር እንድትሆኑኝ አንቺ መምሬና እትዬ አምሳለን ፈልጊያችሁ ነው። ምን ብዬ ነው የምመሰክረው? ያው ታለም እህቴ መሆኗና ዝናሽ እህቱ ናት ብዬ መሐላ ፈጽሜ ዳዊት ደፍቼ ልመሰክር? አዎ። ምን ነው? አላረገውም ልጄ። ምን ነው አባታችን? ከልጅነት እስከ እውቀት በእጁ አድጌ ይሄ ችግር ሲፈጠር አላውቃቸውም ሊሉን ነው እንዴ? የለም፣ መስክሬ ማህተቤን አልበጥስም። የዝናሽ ልጅ አይደለም? ወንድም፣ ብዙ ሰው ታለም እናቴን የምትመስለው። እህትነቱም አላንቺ ነው። መምሬ ምንድን ነው የሚዘባርቁት? ዘባረኩ እንዴ? በሉ ልሄድ፣ ደህና ዋሉ። እንግዲህ ፈልጌም አፈላልጌም እንደሰማው ነግረሃለሁ። እትዬ አምሳሌ የት ነው ያሉት? እሱንማ መምሬን ጠይቃቸው ብዬሃል ነበር። ሁሉንም መረጃ ሰጥሻለሁ። ስለመለዋወጫው ዕቃ ግዢ ብቻ አይደለም፣ መስሪያ ቤቱ እያስመጣ በየክልል መስሪያ ቤቱ ስለሚያከፋፍላቸው ጥራታቸውን ያልጠበቁ ዕቃዎች፣ እንዲሁም ከነሱ ጋር ያልተሰለፈውን ግማሹን እያስፈራሩ ግማሹን ከስራ እያባረሩ ስለሚሰሩት ስራ ማን እንደሆኑ ጓደኞቼን ጭምር ነግርሻለሁ። ጥሩ፣ እሺ። ግን ከዘውዱ የምትጀምሪ ከሆነ ነው የምነግርሽ። ምን? ዘውዱም ቃለ መጠይቅ ይስጥ፣ እውነቱን ይናገር። እሱ ነው የፈራው። አቶ አስፋ፣ ምን መሰለህ፣ ዘውዱ ምንም ማድረግ አልችልም። እንደዛ የምታደርጊ ከሆነ ከአሁን ሰዓት ጀምሮ አንቺን ለመርዳት ዝግጁ መሆን ይችላል። አላመንከኝም? እንደዛ አይደለም። ዘውዱን ይዘሽው ነይ፣ ወይንም በቃ ምን ማድረግ ይችላል? እሺ፣ በቃ እናግረዋለሁ። መምሬ፣ የእትዬ አምሳለ እሱ ወንድም አይደለም
ውርስ አይገባውም መካፈል አይችልም ብላ እኛ በስንት ሽምግልና ነው የፈታ ነው። አሁን ደግሞ ከየት ተነስታ ትደባብቀዋለች? የእናንተ ቤት ድብቅነት ደግሞ ልክ የለውም። አልገባኝም። ማን ነው ወንድም ያለው ነው? ታሾፍብኛለህ? የምሬን ነው። እውነትም ዘባርቄያለሁ። ምንድን ነው የሚሉት? የማውቀው ነገር የለኝም። በቤተሰብ መሃል አልገባም ልጄ። ሃይ ሊና። ሃይ ዘውድ። ለስራ ጉዳይ ፈልጌ ነበረ። መገናኘት እንችላለን? ስራ ላይ ነህ? አይ አሁን ነበር የፈለኩት። የት ነህ? እኔ እንጃ። ሰላም ነህ? እኔ እናቴን ደውዬ ያዳልኳት ከኤልያስ ጋር አለመግባባት ተፈጥሯል ብለሻታል። ፈጥሮኝ እንዴት ታዲያ? እኮ መጀመሪያ ከኔ ጋር መነጋገሩ አይቀድም? የት አግኝቼ? ስልኬን አታነሳም፣ ትሸሸኛለህ፣ አትፈልገኝም፣ ጠልተኸኛል እኮ። አሁንም እናቴ ደውል ስላለች ግን አይደውልም እንጂ ጠዋት ስራ ሳልገባ አስቀርም አላሳስብም። እብስ ተረጋጊሽ። እኔ የሚሰራው ነገር ሁሉ ጥፋት ነው። የሚያበሳጭህን የሚያስደስትህን ነገር አላውቅም። ያስደስታል ብዬ ያደረኩት ነገር ሁሉ ያበሳጭሃል። እሺ እስካሁን አልፏል። ካሁን በኋላ የምታደርጊው ነገር በሙሉ ለኔ አሳውቂ። ለሊናም ሁሉንም ነገር ነገር። ሰላም ኤልያስ። ሰላም ሰላም። ተነጋገራችሁ? አዎ። ይቅርታ። ሄሎ። እናትሽ ናቸው? አዎ፣ የእሷ ካፌ ነው። ለምን አልነገርሽኝም? አልጠይቀኝማ። ካፌ እንገናኝ ስትይኝ እናትሽ ካፌ ማለት ነበረብኝ? ዝም ብለሽ ከእናትሽ ጋር ታፋጥጥኛለሽ? ለምን ድብቅ እንዲሆን እንደምትፈልግ ጥድፍ ብሎ ቤተሰብ ጋር መድረስ አለበት ምስት። እኔ ድሮ ነው የማውቅህም የምወድህ። ይሄን ደግሞ ማንም ሰው ያውቃል። ልክ አልሰራሽም ምስት። እሺ በቃ እኔ እኮ እንዲህ የሚያናድድ መሆኑን ባውቅ። ሄሎ ዘውዱ። አይዳ ነኝ። ስለ ቴቴ ልጠይቅህ ነበር። አገኘሃቸው? አይ አላገኘኋትም። ዘውዱ ሰላም ነው? ደህና አልመሰልከኝም። የት ነህ? ልምጣልህ? ናይ ግድ የለም። ሊናን ቀጥሬያት እየጠበቅኳት ነው። ስለ ቴቴ ከሰማህ ደውልልኝ። የሞትሽ ይገናኛሉ እንጂ አንድ ላይ ላይሆኑ ይችላሉ። ጥፋቱ የራስሽ ነው። ስላንቺና ስለሱ አልሰማችም ማለት ነው። አላውቅም። ስለ ህሊናና ስለ ዘውዱ አጣርተሽ ንገሪኝ አልሽኝ፣ ነገርኩሽ።
ለማንኛውም አንድ ነገር ላስገንዝብሽ። የዘውዱን ድንቅ የሂሳብ ሊቅነትና የቁጥር ጨዋታ ችሎታ እና ብቃቱ ምን አስበሽ ነው? አንድ ነገር ምን? እና ይሄን ያስደነገጠ ግራ ያጋባል አይደል? ምን ማለት ነው እንዴ? ምን አታውቅም ነበር? ምንድን ነው የማውቀው? አይ ምንም። ቆይ የምታውቂው ነገር አለ? አይ የለም፣ እኔ ምንም አላውቅም። ታራ ለምንድን ነው አታውቅም ነበር ያልሽ? ምንድን ነው የምታውቂው ነገር አለ? ፕሊዝ ልዬ የምታውቂው ነገር ካለ ንገሪኝ። የሰማሁት ነው። ምንድን ነው የሰማሽው? ንገሪኝ። እቴቴ እናትህ ናቸው የሚል